ቤት ነው የምገባው መናሪያ ነው የምገባው መንገድ ለመንገድ ነው የምዞረው ምናምን አይደል ያ ብዙ አይነት ሰው ነው የምታገኙ በጣም ብዙ አይነት ሰው ነው የምታገኙ እሱን ያው ግን በዛ ለውዝ በመታዞርበት ጊዜ በቃ ልረሳው አልችልም የምትዩ ለውዝ በመታዞርበት ቦታ ላይ የገጠሙሽ ያየሻቸው ነገሮች አሉ ግን በዛ ለውዝ በመታዞርበት ጊዜ በቃ ልረሳው አልችልም የምትዩ ለውዝ በመታዞርበት ቦታ ላይ የገጠሙሽ ያየሻቸው ነገሮች አሉ አሁን አንዳንድ እድሜ ላይ ለምሳሌ ቲኔጅ ስትሆኝና 20 ቤት ስትገቢ ምናምን 25 ስታልፊ ምናምን እድሜ ያስተምራል ብዬ ነው ማስበው ለምሳሌ 20 ቤት ስገባ የሆነ ምትቸኩው ነገር አለ ሁሉም ባንዴ ነው ሁሉም ነገር በቃ እንዲኖርሽ መኪና እንዲኖርሽ ቤት እንዲኖርሽ ምናምን በተለይ አሁን ደግሞ እንደዛ ነው አብዛኞቹ እንትን አይ ኖርማሊ እኔም የምሰድባቸው ሰዎችም ነበሩ ከተግባባቸው በኋላ ለምን አትተውት ምናምን ያው አሁን ይሄንን ስራ የምትሰሪው ስፔሻሊ ሞራል የሚባል ነገር አለ ያው አንቺም ያደግሽበት ስለሆነ ሊመስልሽ ይችላል እንጂ ማጆሪቲ ምንድነው የምትሰሪው ሲልሽ ቆሎ ምናልባት እኔ እንደውም ከቆሎ ሻጭነት ወደ ኢንጂነርነት ለስማማኝ ይችላል ከኢንጂነርነት ወደ ቆሎ ሻጭነት ግን ትንሽ ለብዙ ሰው ግራ ያጋባል ለምን ሌላ ስራ ትሰሪ ምናምን ይልሻል ብዙ ነገር አንዳንድ ሰዎች ኦፖርቹኒቲ አቅራቢ መስለው እንትን ያደርጉሻል ብዙ ነገር አለ ደግ ሰምታችኋል የውድ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ ለማለት እንወዳለን ይህ ማህበራዊና ስነልቦናዊ ጉዳዮችን የምንዳስስበት የሰሎሜ ቤት ነው በዛሬ የሰሎሜ ቤት በጣም ደስ ከምትል እንግዳ ጋር መጥቻለሁ እንግዳችን እንኳን ደህና መጣሽ እንኳን ደህና ቆያችኝ አመሰግናለሁ ስምሽን ለኔ ሳይሆን ያው ለተመልካቾች ከማስተዋወቅ ጀምሪልኝ ስሜ ንግስት ገብረ መስቀል እባላለሁ እሺ ንግስቲ እንዴት ነው ንግስት የተወለደች የታደገች ከሚለውን ጀምር የተወለድኩት ትግራይ ነው አብይ አዲ የሚባል ከተማ አለች ትንሽ ከተማ እዛ ነው እስከ 12 ተምሬ ጨረስኩት ከዛ ዩኒቨርሲቲ ደግሞ ወሎ ዩኒቨርሲቲ ነው የተማርኩት ወሎ ዩኒቨርሲቲ ምን አጠናሽ ሜካትሮኒክስ የሚባል ኢንጂነሪንግ አለ ሜካትሮኒክስ ነው ሰምቼ አላውቅም ምንድነው ሜካትሮኒክስ ማለት የሜካኒካል ኤሌክትሪካል እና ሶፍትዌር ኢንጂነሪንግ የሶስቱም ሃይብሪድ ነው ነው ያው ትንሽ ከኤሌክትሮሜካኒካል ሲባል ሰምተሽ ታውቂያለሽ የሱ ትንሽ አፕዴት የተደረገ ያው የተለያዩ ኮርሶች የተጨመሩበት ስለ አርቲፊሻል ኢንተለጀንስ ስለ ሮቦቲክስ እና የሚያጠና ኮርስ ነው በዚህ ሰዓት የሚያበላ ኮርስ ነው የተማርሽው በዩ ከዛስ ከግቢ ስትወጪ ያለው ነገር እንዴት ነበር የስራ ሁኔታ ከግቢ ስንወጣ ግቢያችን ነበር እዚህ ያስቀጠረን ራሱ ገስታው ሲዘሉን ምናምን ከወሎ ዩኒቨርሲቲ እዚህ አዲስ አበባ ይዞን መጣና ዳን ኢነርጂ የሚባል አለ እዚህ አዲስ አበባ ግቢዎች ማስቀጠር ጀምረው ነው ወይስ በምን ስፖንሰር ተደርገው ነው መሰለኝ ይዘውን መጡና አስቀጠሩን ወዲያው ነው እንደተመረቀ ኦኬ ውጤታችሁ ጥሩ ነበረ አዎ ጥሩ ነበርና ይዘውን መጡ አስቀጠሩን ለአንድ ወር ገስታው ውስጥ ተይዞ ምናምን ከዛ ሰራንና እኔም በዛ ቀጠልኩኝ ትንሽ 6 ወር 7 ወር አካባቢ ከዛ በኋላ ያው አንዳንድ ነገር ነበር አልሆነም ተውኩት ምናምን ከዛ የራሴ ቢዝነስ ጀመርኩኝ ያው ብዙ ሰው ሀገራችን ላይ እንዳለው እንደምታውቂው ከጫማ መጥረግ ተነስቼ እዚህ ላይ ደረስኩ ከትንሽ ተነስቼ እዚህ ላይ ደረስኩ ይላል ያንቺ ደግሞ በተቃራኒው ነውና ከኢንጂነርነት ወደ ቆሎ መሸጥ መሸጋገር ምን ይመስላል ቆሎ የመሸጡ ሐሳብስ እንዴት ነው የመጣልሽ ከመጀመሪያው እዛ ትግራይ ያለው እንደ አዲስ አበባ አይደለም 2 ሺፍት ነው ትምህርታችንና ግማሽ ቀን ትምህርት ግማሽ ቀን ስራ እየሰራው ነበር ያደኩበት ስራ ነው ከመጀመሪያው እስከ 12 እስከ ዩኒቨርሲቲ ብሬክስ ሄድ ሳመር ወደ እንሄድለ ወደ ቤታችን ያኔም ብቻ እስከ ጨርስ ድረስ ራሱ እየሰራው ነበር አዲስ አይደለም ለኔ ማዘር እየቆላች እኛ እየሸጠን ነበር ያደግ ነው አስተዳደጋችንም ይመስለኛል እዚህ ስመጣ ደግሞ ያው ቅጥር ማለመድም ከበፊት ያው ቅጥር ሳይው ደግሞ ማይሆን ነገር ሆነ ተሰማኝና ከዛ በቃ ወደ ለውዝ መጀመሪያ ከቆሎ በፊት ለውዝ ነው ያዘርኩት ባይዘው ለውዝ ማዞር ማለት ለውዝ ማዞር 10 ብር ይለም መንገድ ላይ ምናምን ሙሉ አዲስ አበባ ነው ያዘርኩት 7-8 ወር ነው ለውዝ ይሸጥኩት ለየሰው የዞርሽ በየቦታው በየጫት ቤቱ በየመናኸሪያው በየመንገድ ለመንገድ ምን ይልሻል ማለት የሚያይሽ ሰው ስፔሻሊ በትምህርት አሳልፈሽ መምጣትሽን የሚያቀሰው አያቅማ ለምሳሌ እንደተማርኩ እንዳልተማርኩ አያቅም አዲስ አበባ ማለት እኛ ሀገር ቢሆን ያቃል እዚህ ደግሞ ተመሪያለሁ አልተማርኩም አያቅም አይደል ዝም ብለን ነበር የምንሸጠው ብዙ ነገር ይልሻል ሰው ምንም የለመድ እኔ እንጃ ስለለመድኩት ይመስለኛል ምንም አይመስለኝም ሰዎች የሚያወሩት
ለምን ሌላ ስራ ትሰሪ ምናምን ይልሻል። ብዙ ነገር አንዳንድ ሰዎች ኦፖርቹኒቲ አቅራቢ መስለው እንትን ያደርጉሻል ምናምን ብዙ ነገር አለ። ምክንያቱም የምትገቢበት ቦታ ነው። የምገባበት ጫት ቤት ነው የምገባው፣ መናኸሪያ ነው የምገባው፣ መንገድ ለመንገድ ነው የምዞረው ምናምን አይደል? ብዙ አይነት ሰው ነው የምታገኙ፣ በጣም ብዙ አይነት ሰው ነው የምታገኙ። እሱን ያው በመሀል ደግሞ በጣም ብዙ ጥሩ ሰዎች ደግሞ አሉ የሚያበረታቱ፣ ስራ የሚሰራ ሰው የሚያበረታቱ ምናምን ብዙ ሰዎችም ያጋጥሙኛል። በእነሱ ምክንያት ይመስለኛል ቆሎም ዝም ብዬ ሳላስበው ነው የጀመርኩት። ከለውዝ ይልቅ እስቲ ቆሎን ጀምረው ለነሱ በ7 በ8 ወር በለውዝ ደንበኞች የነበሩት ለነሱ መሸጥ ጀመርኩኝ ማለት ነው ቆሎን። ከዛ ቆሎ ለመደ፣ ከዛ አሪፍ ሆነ። ከዛ ለውዝን ተውኩትና ሺፍት አደረኩኝ ወደ ቆሎ መሸጥ። ኦኬ። ለውዝ ግን ስትሸጪ ማለት ቤትሽ ቆልተሽ ነው ወይስ የምትረከቢበት ቦታ አለ? መጀመሪያ እየቆላው ነበረ ራሴ ቤት ውስጥ በብረት ምጣድ ነገር፣ ወፈር ያለ ብረት ምጣድ ነገር አለ። በእሱ በትንሽ ሙቀት እየቆላሁት ምናምን። ከዛ በኋላ አዲስ አበባ ደስ የሚለው ብዙ ኦፖርቹኒቲ አለ፣ ብዙ አክሰስ አለ ምናምንና ተቆልተው እንደሚሸጥ አላውቅም ነበር። ከዛ ሳያቸው ቆልተው የሚሸጡ አሉ። ከዛ ከነሱ መረከብ ጀመርኩኝ። ከነሱ ተረክቤ ነው ለውዙን ሳዞሪ ነበር። ግን በዛ ለውዝ በምታዞሪበት ጊዜ በቃ ልረሳው አልችልም የምትዩ ለውዝ በምታዞሪበት ቦታ ላይ የገጠሙ የሸሻቸው ነገሮች አሉ? ማረሳው ምናምን ምለው የለኝም። ምክንያቱም በቃ እንደ ዴይሊ የሆነ የምቀበለው እንትን አስተያየቶች መጥፎም ጥሩም ስላሉ የሆነ ይሄ ነው ምለው የለኝም። ግን የምትቀበዩ ነገር አለ፣ ኔጌቲቭም ፖዚቲቭም እንደምታገኝ ምናምን ስለምታውቂ መቀበል ነው። ጫት ቤት አካባቢ ግን ስትዞሪ በብዛት ያለው እንዴት ነው? የጫት ቤት አሰሰም እንዴ ወጣት ይበዛዋል ወይስ ምንድነው ያለው? በጣም የገረመኝ ነገር የሆነ አዲስ አበባውን የሆነ በጣም ብዙ ጫት ቤት ያለበት ነው። እኛ ካደኩበት አካባቢ አንፃር እኛ ሀገር በጣም እንትን ነው የለም ማለት ይቻላል። አሁን ከጦርነቱ በኋላ ካልመጣ በስተቀር ከዛ በፊት በጣም ፎርቢድን የሆነ ነገር ነበር፣ የሚያስቀጣ ነውር ምናምን ነገር ነው የማውቀው። እዚህ ደግሞ በተቃራኒ ነው። በጣም ብዙ ቦታ አለ ምናምን፣ ብዙ አይነት ሰው አለ። ሁሉም አይነት ሰው ነው የምታገኙ ጫት ቤት። የተማሩትን፣ ሀብታሙንም፣ ድሃውንም፣ ተማሪዎቹ ተማሪ ጫት ቤት ይገባል። 8ኛ ክፍል 7 ከነ ዩኒፎርሞች። ብዙ ጊዜ አዝን ነበር እንደውም እንደዛ ሳገኛቸው ነው። ግን በቃ የሆነ አላናገራቸውም፣ አይሰሙኝም። እነሱ ናቸው ለእኔ የሚያዝኑት። ውይ በቃ በዚህ እድሜያው ለውዝም እያዞረች ነው ምናምን ብለው ያዝኑልኝ ነበር። ታውቂያለሽ፣ አንቺ ለነሱ እኔ ደግሞ ለነሱ አዝን ነበር። ከዛ ብዙ አይነት አለ ማለት ጫት ቤት ሁሉም አይነት ሰው ነው ያለው፣ ሴቶችም ወንዶችም። በቃ መኪናቸው አስቆሙ ከነ መኪናቸው ምናምን ነው የሚገቡት ጫት ቤት። አትጠብቂም እንደዛ። እኔ አሁን መጀመሪያ እንደዛ አልጠብቅም ነበር፣ ካደኩበት አካባቢ አንጻር ነው የምልሽ። ከዛ ያው እንትን አልኩት፣ ለመድኩት። ያው ለውዝም ስለሚገዙኝ ደንበኝነት ሽንቀጣ። 2 አይነት ለውዝ ነበር ይዤ የምዞረው። ቡሬ የሚባል አለ፣ የሐረር የሚባል አለ። ብዙ አይነት ለውዝ አለ። የሚቃምበት ለውዝ አለ፣ ዝም ብለሽ ለቆሎ ለመጠቀም ደግሞ አለና 2 አይነት ለውዝ ነበር የሚይዘው። አቅራቢያቸው ስለሆንኩ መታዘብ ብቻ ነው ያለሽ፣ መታዘብ ብቻ ነው ያለብኝ። አይ ኖርማሊ እኔም የምሰድባቸው ሰዎችም ነበሩ። ከተግባባቸው በኋላ ለምን አትተውት ምናምን። ከዛ ብዙዎቹ ደግሞ ይወድኝ ነበርና እዛ ያሉት በቃ እንትን አይሉኝም። የሆነ የለም እንድጠነቀቅ ብዙ አይነት ነገር እንዳለ ምናምን ይነግሩኛል። እንደውም ምናምን እንደዛ ነበር ብቻ የሆነ የለም። ስለዚህ አሁን አዲስ አበባ ካንቺ ጋር ብዙ አይጠፋብኝም ማለት ነው። ሙሉ አዲስ አበባ ውስጥ ለውስጥ ስለሚሆን አብዛኛው ውስጥ ለውስጥ ነው። በቃ ሲኤምሲ ነበርኩ ያኔ ቤቴ። ኦኬ። ከሲኤምሲ ሜክሲኮ፣ ከሜክሲኮ በእግር ነው በቃ የምዞረው። ሳላስበው ነው ሜክሲኮ ደርሼ ራሴን ማገኘው ምናምን። የሆነ የለም ብዙ ቦታ ትዞሪያለሽ። የሚያግዝሽ ግን ነበር እዚህ ቤት አንቺ ቤት ስትገቢ? እናት ወይ አባት አብሮሽ የሚኖር? ሙሉ ፋሚሊ እዛ ነበሩ፣ ትግራይ ነበሩ። አሁን በቅርብ ነው ብራዘር እና ሲስተር ራሱ ያመጣኋቸው። ያኔ ብቻዬን ነበርኩኝ። ለእነሱ እኔ ነኝ ያሏቸው። እሱን እየሸጥኩ ነበር እነሱን ማስተዳድራቸው። አሁንም በቆሎ በቃ። ከዛ እንዴት ወደ ቆሎ ሽፍት አደረግሽ? በእነሱ የለውዝ ደንበኞቼ፣ ለእነሱ ደግሞ ቆሎ ማቅረብ ጀመርኩኝ። ስሪልን ምናምን ነገር አሉ የተወሰኑ ሰዎች። ስሰራላቸው ወደዱት። ከዛ በዛው በቃ ተለመደ። እነሱ ናቸው አሁን አበረታታው ወደ ውጭ እንድትልኪ የሚያደርጉሽ?
አሁንስ ምን ያህል ተስፋፍቷል ብለሽ ታስቢያለሽ? የቆሎ ንግድ ቆላችን እግዚአብሔር ይመስገን ብዙ ቦታ ላይ እየሞካከርን ነው። ቀጣይ ደግሞ ያው ብዙ እንሰራለን ብዬ ተስፋ አደርጋለሁ። ሳምፕሎች ምናምን እልካለሁ አንዳንድ ሀገራቶች፣ አሜሪካ፣ ለንደን፣ ብዙ ቦታ አረብ ሀገራቶች ምናምን ሳምፕሎች እየላኩ ነው፣ እየወደዱት ነው። በቀጣይ ደግሞ በብዛት ይወስድልኛል ብዬ ተስፋ አደርጋለሁ። አዎ አይቼው ማለት ማሸጊያው ምናምን ያምራል። ጥራቱም እኔ እንዳየሁት እንደቀመስኩት በጣም አሪፍ ነው። ስሙ ምንድነው? ምን ማለት ነው? ወኔ ቆሎ ይባላል ብራንዳችን። ወኔ ማለት እናት የመጣራበት ስም ነው። ስሙ አልጋነሽ ነው፣ ግን ያው ወኔ ነው የምንለት። ኦኬ። እና እሷ ነች መነሻዬ፣ ማዘር ነች። እሷ እየቆላች ነበር ያሳደገችን፣ እኛ እየሸጥን። ስለዚህ በእሷ ስም ይቀጥላል። አዎ ብዙ ጊዜ ያው ሀገራችን ላይ እንደሚባለው ስፔሻሊ ሴት ኢንተርፕሬነሮች ይበረታታሉ ይባላል። እና አንቺን እንዴት ነው ብዙ የመንግስት ድርጅት ባንኮች አበረታታው ማሽኖች እስከ መስጠት ምናምን ደርሰዋል ወይስ እነዛን መንገዶች ሄደሻል ወይስ ያለው እውነታ ምንድን ነው? እስኪ እኔ እንዴት መሰለሽ የሆነ ብዙ ነገሮች ነበሩ፣ ብዙ የሞከርኳቸው ነገሮች ነበሩ፣ ብዙ ድርጅቶች ነበሩ ምናምን ሲባል እሰማለሁ፣ አፕላይ አደርጋለሁ ምናምን። ግን ያው ብዙ ጊዜ እኔ የማየው ከወሬ ያለፈ ተግባር አላጋጠመኝም። በራሴ በግሌ የተሰጣችሁ የሚሰሩ ምናምን እሰማለሁ፣ እንደዛ እሰማለሁ በመስማት ደረጃ። እኔ ላይ አላጋጠመኝም። ያው በራሴ ጥረት ነው ያለሁት። በራሴ ጥረት ነው ያለሁት እና ደግሞ በራሴ ጥረት እንዲሆን ነው ደግሞ የምፈልገው። የሆነ የለም እንዴት መሰልሽ አሁን አንዳንድ እድሜ ላይ ለምሳሌ ቲኔጅ ስትሆኝና 20 ቤት ስትገቢ ምናምን 25 ስታልፊ ምናምን እድሜ ያስተምራል ብዬ ነው የማስበው። ለምሳሌ 20 ቤት ስገባ የሆነ የምትቸኩው ነገር አለ። ሁሉም ባንዴ ነው፣ ሁሉም ነገር በቃ እንዲኖርሽ፣ መኪና እንዲኖርሽ፣ ቤት እንዲኖርሽ ምናምን። በተለይ አሁን ደግሞ እንደዛ ነው አብዛኞቹ እንትን። እኔ ደግሞ የምቸኩል ሰው አይደለሁም። ቀስ ብዬ አገኘዋለሁ ብዬ ነው ተስፋ ማድረገው። ፕራዮሪቲሽ ያው ጤናሽን ትጠብቂያለሽ፣ ምግብሽን በስነ ስርዓት፣ ውሃሽን በስነ ስርዓት እንደዛ ባደርግ ነው አሁን መመርጠው። አሁን ላይ ባለውበት እንትን እና የሚያስቸኩለኝ ነገር አለ ብዬ አላስብም። ቀስ ብዬ ያው ብቻ ከኔ ልፋት አይጥፋ፣ እንለፋለን፣ እንሰራለን። ከዛው ደግሞ ያው ቀስ ብለን ደግሞ ሁሉም ነገር እንደርስበታለን ብዬ ተስፋ አደርጋለሁ። ያው አሁን ይህንን ስራ የምትሰሪው ስፔሻሊ ሞራል የሚባል ነገር አለ። ያው አንቺም ያደግሽበት ስለሆነ ሊመስልሽ ይችላል እንጂ ማጆሪቲው ምንድን ነው የምትሰሪው ሲልሽ ቆሎ፣ ምናልባት እኔ እንደውም ከቆሎ ሻጭነት ወደ ኢንጂነርነት ሊያስማማኝ ይችላል። ከኢንጂነርነት ወደ ቆሎ ሻጭነት ግን ትንሽ ለብዙ ሰው ግራ ያጋባል። እና ይሄን ውሳኔ እንድትወስኝ ያደረገሽ የሚጠብቅሽ እንዳልሽው እህት ወንድሞች ስላሉሽ ነው? ምንድን ነው ይሄ ተርኒንግ ፖይንቱ? እኔ ኖርማሊ ፕሮፌሽንን እወደዋለሁ፣ የተማርኩትን በጣም እወደዋለሁ። ወደፊትም እሰራበታለሁ ብዬ ተስፋ አደርጋለሁ። ግን ደግሞ እስከዛ ድረስ አንዳንድ ኃላፊነቶች አሉ። እኔ ያው ፋዘር በቅርቡ ነው ከኛ የተለየው፣ ታናሽ ወንድሜም እንደዛ፣ ሁለቱም በቅርቡ ነው ያጣኋቸው እና ሙሉ ኃላፊነት እኔ ጋር ነው። ስለዚህ እኔ መበርታት አለብኝ፣ በፋይናንሻል እኔ መደገፍ አለብኝ፣ እናቴንም ቤተሰቤንም። ተቀጥሬ ልስራ ብል አይሆንም፣ ለቤት ኪራይም አይሞላም። ያው ታውቂያለሽ እና አይበቃም ነበር። በቆሎ ነው በለውዙ ነው እንትን ያልኩት የተቋቋምኩት። የሆነ የለም የምትቆሚው ነገር ቤት ኪራይን ከፍዬ እዛ ክፍለ ሀገር ላሉት እህት ወንድሜ እናቴን ደግፌ ምናምን እየኖርኩ ያለሁት በዚህኛው ስራዬ ነው። በወደውም ፕሮፌሽኔ ካላበላኝ ካላጠጣኝ አይሆንም። ምናልባት ወደፊት በደንብ ስረጋጋ በሁለት እግራችን ስንቆም ምናምን እንመለስበት ይሆናል ቤት ተስፋ አደርጋለሁ። ምክንያቱም ዘመናዊ እንትን ነው፣ ትምህርት ነው፣ ከዘመኑ ጋር የሚሄድ ትምህርት ነው። አሪፍ ቴክኖሎጂ ምናምን ያለበት ቦታ ቢሆን እንሰራበት ነበር። አሁን ደግሞ የተወሰነ ነው፣ የሆነ የለም አያስኬድም። አንዳንዴ ፍላጎት ሌላ ይሆናል፣ የሚሆነው ደግሞ ሌላ ይሆናል። ምክንያቱም በቃ እንደዛ ነው ያለው ሁኔታዎች። ያው ትምህርትሽን ግን ላለመርሳት ምንድን ነው እያደረግሽ ያለሽ? ሙሉ በሙሉ ዘግተሽ ወደዚህኛው መተሻል ወይስ ፓርቲሲፔት የምታደርጊባቸው ቦታዎች አሉ? ለምሳሌ አሁን ፈረንሳይ ላይ ያሉት ተማሪዎች እንትን ማቴማቲክስ ትምህርት እያስተማርኩ ነው። በትርፍ ጊዜ ምናምን ያው አመቻቸሽ ምናምን። እንዳጋጣሚ ደግሞ እዚህ ያሉት ተማሪዎችን ወድጃቸው ነው ማስተምራቸው ምናምን። ፕሮፌሽኔ ባለቀው ደስ ይለኛል።
ማለት የሆነ ብዙ ጊዜ ራሴን እንትን አደርጋለሁ ላለመርሳት። ሙሉ ለሙሉ አስታውሳለሁ ሳይሆን የሆነ የለም ደስ የሚልሽ የሆነ እንዳትለቂ የሆነ ትንሽዬ ጊዜ እሱ ላይ ጣል ታደርጊያለሽ። አነባለሁ የኮርሴ አዎ ያው አሁን ባልሽው ካሉት ድርጅቶች በልጆቻችን መሀል የሚባለው ድርጅት ነው ይሄን የልጆችን ኢንቮልቭመንት የሚያደርገውና ልክ እሱ ላይ ብዙ ወጣቶች ለቮለንተሪዝም ያላቸው አመለካከት ይለያያል። ገንዘብ እስካላገኘ ድረስ ማንም ሰው ፓርቲሲፔት ማድረግ አይፈልግም። ስፔሻሊ አንቺ ደግሞ ምንም ጊዜ የለሽም እና ከዚህ ላይ ያጣበው ቮለንተሪዝም የሚለውን ሀሳብ መግባቱ በራሱ ምን ያስገኝልኛል ብለሽ ነው ይሄን የምታደርጊው? አንዳንዴ እንዴት መሰለሽ ቻሪቲ ነው የሆነ ኢን ሪተርን የምታገኘው ነገር አይኖርም ምናምን ግን ምንድነው ብዙ ነገር የሆነ ሳቲስፋክሽን አለ የሆነ በቃ የለም ብዙ ተማሪዎች ያጋጥሙኛል ነገር ይችላል። ለምሳሌ እዛ ጫት ቤት ማገኛቸው አሉ ምናምን ስላላቸው ስለሌላቸው ምናምን አይደለም ያልሆነ ቦታ ላይ የሚውሉት የሆነ አስተዳደግ ይሁን ምን ይሁን ብዙ ነገር አለ ብዙ ፋክተር አለ አይደል እና ፍላጎት እነዚህ በልጆቻችን መሀል ያሉት ተማሪዎች ደግሞ ፍላጎት ያላቸው ናቸው። አያስቸግሩም። ብታስጠኛቸው ብታሰለጥኛቸው ቶሎ የሚቀበሉ ናቸው ምናምን እንደዚህ አይነት ተማሪዎች ሲገኙ እኔ በጣም ደስ ይለኛል። በየትኛውም ሰዓት ሻጣበሽ ምናምን ብታስተምሪያቸው ደስ የሚል ነገር አለው። ምክንያቱም እንዲያውቁ ነው እያደረግሽ ያለሽው የሆነ ላይፍ ፐርፐዝ እንዲኖረው ነው እያደረግሽ ያለሽው ብዙ ነገር አለና በዛ ይመስለኛል ብዙ ነገር ስለማይ ይመስለኛል ማለት የሆነ እንደዚህ ፍላጎት ያላቸው ሳይ ምናምን ደስ ይለኛል በጣም ተገኝተው ነው ብለሽ ትመጫለሽ? አዎ ያው በዚህ አጋጣሚ ይህንን ፕሮግራም የሚያስተባብሩትን እኔም በሰሎሜ ቤት ስም ከዛም በአንቺም ስም ማመስገን እንፈልጋለን። በርቱ ለማለት እንወዳለን። አሁን ላይ ሀገሪቱ ባለችበት ሁኔታ ስፔሻሊ ከመጣሽበት ቤተሰብ አንጻር ጦርነት ሰዎች የሚያመጡት አሉታዊ የሆነ ነገር እንዳለ የታወቀ የትኛውን ቦታ ሞር ግን አንቺ ባየሽው ወጣቱ በተለይ ከስራ ጋር የተገናኘው ከመማር ጋር ያለው ነገር ምን ያህል ጎርቶታል ብለሽ ነው የምታስቢው? አሁን ይሄ ማለት በጣም ኦብቪየስ የሆነ ነገር ነው። የሆነ ሁለት ሰዎች ሲጋጩ አንዱ ይጎዳል፣ አንዱ ደግሞ ተጎጂ ይሆናል አይደል? ዞሮ ዞሮም ግን ሁለቱም ይጎዳሉ አይደል? አንዱ የተጎዳው ሰው የሆነ ነገር ይወዳል ወይም ይሞታል ወይም ሐኪም ቤት ይገባል ምናምን። ጎጂው ደግሞ ተመሳሳይ ነገር ወይም እስር ቤት ይገባል ብቻ የሆነ ነገር ወይም ደግሞ ያሳክመዋል። ዞሮ ዞሮ ሁለቱም ይጎዳሉ። እኛ ጋር ደግሞ ጦርነት የሆነው እንደዛ ነበር። በብዙ ተቆጥሮ የማያልቅ የጦርነቱ መገዳደል ምናምን ብቻ አይደለም። ከዛ በፊት ከዛ በኋላ ያለው ነገር ደግሞ ከውጊያው ይሄ ምንድነው መተሽ ከምትገድዩ በላይ አሁንም የሆነ እንዳለ ነው የሚሰማሽ። ምክንያቱም ብዙ ነገር ነው የተፈጠረው። አሁን ትግራይ አካባቢ እኔ የመጣሁበት አካባቢ አብዛኛው ሰው እንትን ያላለ የለም፣ ያላዘነ የለም፣ ሀዘን ያልደረሰው የለም ከኔ ጀምሮ። አሁን ለምሳሌ እኔ ሁለት ሰውን አይደል ያጣሁት በጦርነት ምክንያት። እኔ መበርታት ስላለብኝ የቤቱ በኩል ልጅ ስለሆንኩኝ ለማዘንም ጊዜ አላገኘውም። የግድ መበርታት ስላለብኝ እዚሁ ቀጥያለሁ። እኔ የሆነ አንዳንድ ፑሽ የሚያደርጉሽ ፋክተሮች ስላሉ አይደለ። ሁሉም ሰው ደግሞ እንደዛ አይደለም። ቶሎ የሚጎዳለ ሀዘኑም አይለቀዋለ። በተለይ አሁን ወጣቶች ምናምን ብታያቸው ያሳዝናል፣ ማለት በጣም ያሳዝናል። የትምህርት ፍላጎት የለም። ፍላጎት ብቻ ሲሆን የሆነ የሚጠፋ ነገር አለ። ከኮሮና ጀምሮ እስካሁን ድረስ በኮሮና ጀምሮ ከዛ ጦርነቱ ከዛ ሀዘኑ ምናምን ሁሉም ነገር አሁን ደግሞ የተረጋጋ ነገር አይደለም። ተማሪውም አስተማሪውም ያልሆነ ክራይሲስ ውስጥ ነው ያሉት። የሆነ በቃ የተበላሸ ሲስተም ነው ያለው። የሆነ ነጋዴውም እንዳይነግድ የሆነ ነገር ቢፈጠር የሆነ ስቴብል የማይሆንበት ነገር የለም፣ የሚተማመንበት ነገር አይኖርም። እና ነገ ተስፋ አድርገሽ የምትኖሪበት አይደለም አሁን ላይ ያለው የትግራይ ሁኔታ። ከወንድሞቼ ከቤተሰቦች ምናምን ጀመረሽ የሆነ ከነገ ዛሬ ይጀመራል ብለው ስለሚያስቡ ከነገ አፈሳው ምናምን በጣም ብዙ ነገር አለ፣ በጣም ብዙ። እና አሁን ያልሆነ ቦታ ነው የሚሉት። ስራ እንዳይጀምሩ ከነገ ዛሬ ቢጀምር ኪሳራ ነው ብለው ያስባሉ። ትምህርት ደግሞ አስጠላቸው። አስተማሪውም አስጠላው ማስተማር።
በብዙ ምክንያት ብዙ አይነት ምክንያቶች አሉ እና ያስጠላል። የጦርነት ውጤት ያስጠላል። ቀጣይ ደግሞ ምን እንደሚሆን ገና ስቲል እንትን ላይ አይደለም ያለው እና የሚያሳዝን ነገር አለው። በቃ ይሆን የለም ኢንቨስት አድርገሽ ምናምን ለስራ ምናምን ብቻ ተስፋ እኔ አሁን ተስፋ አላደርግም። የሆነ እያደረግኩ አይደለም እንደዚህ ባደርግስ እያልኩ አይደለም። ትግራይ ላይ እና አብዛኛው እንደዛ ውስጥ ነው ያለው። ነጋዴውም፣ ተማሪውም፣ ሐኪም ብዙ ነገር ላይ ችግር አለ፣ ብዙ ጉዳት አለ። ከጦርነቱ ካለቀ በኋላ ብለሽ ብታስቢ ራሱ ካለቀ በኋላ እነዚህ ነገሮች እንኳን በቀላሉ የሚመለሱ በጣም ብዙ አመት ወደኋላ ነው እየተመለስ ነው። በጣም ብዙ አመት ወደኋላ ብዙ ነገር ነው የጎደሉት። በዚህ ሁላ ውስጥ ግን ያው አንቺን ደግሞ ማየት ይቻላል እንደ አንድ ለብቻሽ እንደቆመ ሰው እንዳልሽውም ትምህርትን ወደኋላ ትቶ በማዕረግ ከመመረቅ ጀምሮ ከዛ መንግስት ራሱ አመቻችቶ ስራ ማስቀጠሩ ምንም ቤተሰብን ሊደግፍ አልቻለም። ስለዚህ አንዳንዴ ያለው ነገር ሁሉ መከራዎቹም ችግሮቹም እያለፉ ነው። እነሱ ባሉበትም ውስጥ ትንሽ ብርሃን ለመፈንጠቅ ነው እየሞከርሽ ያለሽ። ስለዚህ ያው ለሌሎች ወጣቶች ሞር የምታያቸው ምንድን ነው? ከዛ በፊት ግን ይሄንን አዘግይተን ይሄን ጥያቄ እያሰብሽበት ሶሻል ሚዲያው ላንቺ ጠቅሞሻል ወይ? ሶሻል ሚዲያ ላይ ያለሽስ እንቅስቃሴ ምን ይመስላል? ሶሻል ሚዲያ ለእኔ በጣም ጠቅሞኛል፣ በጣም ከምነግርሽ በላይ። ምክንያቱ ለውዝ ከመጀመሪያ በፊት ራሱ የለውዝ ሀሳብ ሳመጣ ለውዝ የት ልሸጥ እችላለሁ ብዬ የመጣለኝ ሀሳብ ጠላ ቤት ነበረ። ሁለተኛ ሀገር ጠላ ቤት ይሸጣል ቆሎም ለውዝም እና መጀመሪያ ፌስቡክ ላይ ፖስት ያደረኩት ጠላ ቤት የምታውቁት ምናምን ብዬ ኮሜንት እንዲያደርጉልኝ የት ሰፈር እንደሚገኝ ምናምን ነበረ እና በጣም ብዙ ሰው ኮሜንት አድርገውልኝ ነበር። አንዳንድ ሰው ደግሞ ልጠጣ የፈለኩት መስሎት ነበር እና ዞሮ ዞሮ እኔ የምፈልገው ኢንፎ አገኘው የት ጠላ ቤት እንደሚገኝ ምናምን። በዛው ነው የጀመርኩት። ከዛ ከለውዝ በኋላ ደግሞ ቆሎም ፖስት እያደረኩ በቃ በትንሹ ፖስት እያደረኩ ሰዎችን በጣም ብዙ ወዳጅ አፍርቼበታለሁ። ፌስቡክን ፌስቡክ ፕላትፎርም ላይ ነው። ቲክታክ ላይ ምናምን በጣም ትንሽ ሰነፍ ነኝ አልሰራም ነው። ፌስቡክን በቃ ብዙ ገበያ ይዛ ነው የነበረው። በባህሪሽ ግን አሁን ከአንቺ እንትን ላይ ቪዲዮዎች ላይ ይሄ ዘመኑ ያመጣውን ቴክኖሎጂ መጠቀም ላይ እንዴት ነሽ? በጣም ሰነፍ ነኝ። ምክንያት አለሽ ወይስ ስለማትፈልጊ ነው? እኔ እንጃ ይሄን አልልሽም፣ ግን የሆነ ቪዲዮ ምናምን አሁን አልሰራም ጭራሽ። በጣም ሰነፍ ነኝ። ማየት ስታያለሽ? አሁን ቲክቶክ በደንብ ታያለሽ? የሆነ ማለት አያለው የሚያዝናና ምናምን ነገር አያለው፣ ግን የሆነ በተለይ ረጃጅም ቪዲዮ ምናምን ብዙ አይደለሁም። ለምን ጊዜሽን ስለሚሻማብሽ ነው? አይ ለምንድን ነው? እኔ ባህሪሽን ስለማውቀው ነው የምጠይቅሽ። እስኪ ተመልካቾች ልክ ነው አይደለም ብለው እንደወስኑ። አዎ የሆነ እኔ እንጃ ይሄን አልልሽም፣ ግን አሁን ለምሳሌ ዩኒቨርሲቲ ያለው ብዙ ቪዲዮዎችን ለትምህርት የሚያገዙ ቪዲዮዎች አይ ነበረ። ረጃጅምም ቢሆኑ አያቸው ነበረ ምናምን ትምህርታዊ ከሆኑ። አንቺን እኮ ነው የትምህርት ሚኒስቴር ማድረግ ነበረ። ከዛ ያለፈ ግን አሁን ብዙ ሰው ፖድካስት ያያል ምናምን ቅር እንዳይልሽ በፍጹም ይሰለቸኛል ቶሎ። በተለይ ረጅም ቪዲዮ ብዙም አልቆይበት። አንቺ እኮ ከራስሽ ህይወት እየተማርሽ ስለሆነ ነው የሰዎች ህይወት ማስተምርሽ። አሁን ለምሳሌ በቃ ክፍለ ሀገር እያለሁ በፊትም አላይም ቲቪ ምናምን በጣም ሰነፍ ነኝ። የሆነ ታሪክ ምናምን ራሱ አሁን ነው ማንበብ የጀመርኩት። ብዙም እንትን አይደለሁም፣ ጥቅሙም አይገባኝም ነበር። አሁን ያው ሳድግ ነው የገባኝ። ገባሽ? እና እንትኑ ብቻ ላይ ነበር ፎከስ ማድረገው ትምህርታዊ እንትን ላይ ነው። ቆሎ ስራዬን ብቻ ነበር ፎከስ አድርጌ የኖርኩት ረጅም ጊዜ ያው 20 ምናምን አይደል? አዎ። እና ለዛ ነው እና ረጃጅም ቪዲዮ ምናምን ብዙም አላይም። አሁን በስርሽ ስንት ሰዎች አሉ ማለት ለመስራት ቢያንስ እሷ ጋር እንሰራለን ብለው ለመምጣት ነው ያበቃ? ስንት ሰራተኞች አሉ? ይመጣሉ ይሄዳሉ፣ እንደ ሁኔታው ነው። ለምሳሌ አሁን ብራዘር እና ሲስተር ብቻ ነው ያሉት። ከዛ በፊት ደግሞ ያው ይሞከራል፣ ይመጣሉ ይሄዳሉ። ምን ለማድረግ ነው ሞር አንድ ሰዎች ከኛ ጋር ይሰራሉ? የሰው ኃይል ከኛ ጋር ይሰራሉ። ቆሎ ይለቅማሉ፣ ያበጥራሉ፣ ይለቀማል፣ ይታሻል። ብዙ ፕሮሰስ አለውና እሱ ላይ ይሰሩ ነበር አብረውን። ከዛ ያው የለም እኛ አሁን ስለለመድ ነው መሰለኝ፣ እኛ ስንሰራ ስላደግን ነው መሰለኝ
ስራ በጣም ጽድት አድርገን ነው የምንሰራው። እኔም ብራዘርም ሲስተርም ሁላችንም በደንብ ነው የምንሰራው። አሁን ሌላ ሰው መጥቶ ሲሞክረው ምናምን አልጥም ይልሻል የሰው ስራ እንደዚህ ነው እንዴ ብለው ነው የሚወጡት። እንዴት ነው ታዲያ የሚሰራው? እንደዛ ነው ነግራ ይገባኛል። ብዙ ያጋጠሙኝ ልጆች መድከም የሚፈልጉ አይደሉም። የሆነ በተለይ አሁን ወጣች ደግሞ አቋራጭ እንትን የሚፈልጉ ምናምን ናቸው። እኛ ደግሞ ስቴፕ ባይ ስቴፕ ነው እስካሁን ያለ ነው ብዙ ነገር እና የታዘብኩት ነገር እኔ አሁን ብዙዎች አሁን ስራ አጥተናል ምናምን ብለው እኔ ጋር እንትን ብለው ነበር፣ ግን አንድ ሳምንት አይቆዩም። አይ እንደዚህ ነው እንደ ስራው ምናምን ብለው ነው የሚወጡት። መድከሙን አይፈልጉትም፣ ስራውን ግን ይፈልጉታል፣ ገንዘቡን ይፈልጉታል፣ ስራውን ማለት ነው። እንደዛ ደግሞ አይሆንም፣ ካልደከምሽ አይሆንም። አድካሚ ነው አውቀዋለሁ፣ አድካሚ እንደሆነ። ለዛ ነው አይደል ሰራተኛም መጨመር የምትፈልጊው አድካሚ ስለሆነ እንዲያግዝሽ ለብሶ ተደራሽ እንዲሆን ምናምን አይደል? እንደዛ ካልሆነ ለምን ቀጥላለሁ ራሴን ሰራው አይደል? ይሆነ እና ብዙ የታዘብኩት ነገር ብዙዎች እንትን ይሉሻል፣ ስራ ፈልግ ምናምን ይሉሻል፣ የልጅ አሳደጊ ነኝ ምናምን ይሉሻል፣ ይመጣሉ። ከዛ ግን አይቆይም። አይ እንደዚህ ነው እንዴ? አይ ይቅርብኝ። እሱ ባይሆን በጣም ይገርመኛል ሁሌ። በጣም ስራ ፈልገን ስራ አጣን ብለው ምናምን ይመጡና ከዛ በኋላ አንድ ሳምንት ማክሲማም 1 ወር 2 ወር ነው አንዱ ልጅ የሰራው። ያው እናንተ ከመጣችሁበት የስራ ትጋት ለዛም ሊሆን ይችላል። እኔ ሊገባኝ አልቻለም። ወይም የራሳችን ስለሆነ ይሁን አይሁን ብቻ የሆነ ፓርቱ አልገባኝም፣ ግን እንደዛ አይነት ሁኔታዎች አሉ። ለመጀመሪያ ጊዜ ሰዎች አይተውሽ በተለይ በኢንጂነሪንግ ምክንያት የምትሰባሰቢበት የምትገናኙበት ቦታ ላይ ስራዬ ቆሎ ሻጭነት ነው ስትይ ምን አይነት ሪያክሽኖች ነው አብዛኛው ሰው የሚፈልገው? የሚያበረታታው ነው የሚበዛው ወይስ ወደ ፊልድሽ እንድትመለሽ የሚያረግ ሰው? ብዙ አይነት ሰው አለ። እኔ እንጂ በቁጥርን አላውቅም፣ ግን ደስ የሚለው ሰው አለ። የሆነ ወይም ካለፈበት ወይም ከኖረው አንጻር ይሁን አይሁን በጣም የሚያበረታታሽ ሰው አለ። አንዳንድ ሰው ደግሞ ቆሎ ነው ስትይው ራሱ የሚሸሽሽ አለ። በጣም የሚያናንቀው ሰው አለ። በጣም ብዙ አይ ለውዝ በማዞርበት ሰዓት ብዙ አይነት ሰው ነው የሚገጥምሽ። የሆነ የለም ብቻ ብዙ ሰው የሚያውቅሽ ምናምን ራሱ እንትን በጣም ያናንቀዋል ስራው። እኔ ለምን እንደሚንቀው እኔ አይገባኝም፣ ግን ብዙ ሰው ይንቃል። አብዛኛው እንደውም የሚንቅ ይመስለኛል። የሚያበረታታ ሰው በጣም ትንሽ ነው። ማለት ምንድነው አንቺ ምክንያት ብልሽም ተስቢ መማርሽ ነው ወይስ መሸጡ ለነሱ በጣም እንትን ያደርጉታል። አይ ቲንክ ግን መሸጡን ሳይሆን ተምሮ መሸጡን አይመስልሽም? ሞር ተምሪ እየሸጥኩ እንደሆነ የሚያውቁት የተወሰነ ናቸው። ኦኬ ነገርሽ እንጂ ካልሆነ እንዴት ያውቃል? አያውቁም አይደለ? ምክንያቱ የሆነ ቆሎ ስትሸጪም ሌላ ቦታ ስትሄጂም የምትለብሺው አለባበስም ይለያያል። የራሱ አለባበስ አለው አይደል? ሁሉም ቦታ አሁን ቆሎ ስሸጥ ወይም ለውዝ ሳዞር ዘንጬ ምናምን አልሰራም። ሻሻ ሰሪ ጉርድ ቀሚስ ለብሼ ምናምን ነው የምሰራው። እና የሆነ አንዳንድ ሰው በአለባበስ ያረጋል ይደረጋልም፣ ግን በዛው ልክ ነው እንትን የሚያደርግሽ። የሆነ ቆሎ ስለሸጥ ወይም ለውዝ ስላዞርኩኝ ብዙ አይነት ሰው አለ። ለምሳሌ አንዳንድ ሀብታም ያበረታታሻል። በቃ ከዚህ ነው የሚጀመረው። የመጀመሪያው ስቴፕ በዚህኛው ነው። ምክንያቱም ትንሽ ስራ ነው። ትንሽ ስራ ስልሽ በትንሽ ኢንቨስትመንት የሚጀመር ስራ ነው። ኦብቪየስሊ እንደሌላው ዞሮ ዞሮ እያደግሽ ነው የምትሄጂው። በትንሽ ብር ነው የሚጀምረው። ትናንሽ ስራዎች ችግር የለብኝም። አሁን ትንሽ ስራ ሲሉት ምንም ችግር ነው፣ ምክንያቱም በትንሽ ብር ነው የሚጀመረው ነው ብዬ ነው ስለምትረዱ። ኢንቨስትመንቱ ነው በቃ ካፒታሉ ብለው አስበው ይሆናል። ስታርቲንግ ካፒታል። አዎ፣ ስለዚህ ከዛ ጀምረሽ ነው የምትሄጂው አይደል? የምትደርሽበት ቦታ የምትደርሺው እና በዛ ያለፉት ሰዎች ያበረታታሉ ምናምን በቃ ከዛ እንደሚጀምር አይተውታል፣ ያውቁታል። ፈጣሪ ደግሞ በጣም ይባርካል። እኔ በጣም በቃ የምተማመነው ነገር እንደሚባረክ አውቀዋለሁ። በቃ የሆነ በራሴም ስላየሁት ስሰራ በቃ አገኛለሁ ኦብቪየስሊ እና ምንም እኔ አሁን ሙሉ ተስፈኛ ነኝ በፈጣሪ ምናምን በቃ የምፈልገው ቦታ እንደምደርስ በጣም እርግጠኛ ነኝ ምናምን። አንዳንዱ ባለሀብት ያበረታታሻል እንዳልኩሽ የሄደበት እንትን ስለሆነ፣ አንዳንዱ ደግሞ በቃ ያ በትንሽ ብር አይደለም የምትጀምሪው፣ ስለዚህ የለሽም አይደል? የለሽም፣ ስለዚህ ብር ብታገኚ ሽፍት የምታደርጊ ይመስለዋል። መግዛት የሚፈልግ በጣም ብዙ ባለሀብት ምናምን አለ። ብዙ አይነት ሰው ስለሆነ ያለ ነው።
ይሄ ደግሞ የምጠብቀው ነገር ነው ማለት ያደግኩበትም ስለሆነ ኦብቪስሊ ብዙ አይነት ሰው ይከተምሻል። ኖርማል ነው ለእኔ በጣም ኖርማል ነው። ሞድስ ከሴትነቱ ጋር በተያያዘ መግዛቱ እንዳለ ሆኖ አሁን አንዳንድ ሰው ይሄን ስራ አቁሚና ገንዘብ ልስጥሽ የሚል አለ። ኦልሬዲ ከአንቺ ምንም ነገር ሳይፈልግ ነገር ግን በሂደት የምትመጪውን መንገድ ከማደናቀፍ ማየት እንችላለን። ይሄንንም ግን ሴትነቱ በራሱ ለአንቺ ፈተና ሆኖብሽ አያውቅም? ምንም ይሄ ኦቪስ ነገር ነው። ይሆናል አይሆንም የምትይው ነገር አይደለም። ግን እኔ አላዳምጣቸውም። አዎ በቃ ኦልሬዲ እንትን ብያለሁ። ከልጅነቴ ስለጀመርኩኝ ብዙ አይነት ሰው ያኔ ነበር በህፃንነት እድሜ ነበር እንደውም ሳለቅስ ምናምን የነበረው ስትጀምር የሆነ ነገር ሲልኝ አለቅስ ነበር ያኔ። በቃ አይገባኝም ልጅ ነኝ በጣም ምናምን ነው። አሁን በቃ ለምጄዋለሁ። ኦቪስ ዝም ብለሽ በቃ ልክ የሆነ እንዴት ልበልሽ በቃ በጣም ኖርማል ታክሲ እንደሚጠራው ወይ ትገበልሽ ሰርፕራይዝ ምናምን የሚያደርግሽ አይደለም። በቃ ትለምጂዋለሽ። መጀመሪያ ስትጀምሪው ነው እንትን የሚደረገው የሚከብደው። ያው ኢንጂነሪንግ የተመረቁ ተማሪዎች በሙያቸው ቢገቡ ሪኮመንድ እናደርጋቸዋለን። አዎ እኔ አሁን ለምሳሌ ከደህና ቤተሰብ ብመጣ ኖሮ ወይም ስልሽ የሆነ መሰረት ያለው ነገር ቢኖረን ኖሮ ምናምን ቢሆን ኖሮ በፕሮፌሽን ብሰራ በጣም ደስ ይለኛል። ምክንያቱም በቃ አለው እወደዋለሁ ብሰራበት ደስ ይለኛል ምናምን። ኢኒሻል ኖሮች ስትጀምሪው ምናምን ደግሞ ብዙ ነገር ላይ ኦፍኮርስ ምንም ጥያቄ አዎ ትሆኛለሽ። ግን አሁን እንደዛ ካልሆነስ ለምሳሌ በቃ የኔን አይነት ፋክተሮች ቢኖሩስ አይሆንም እንጂ አሁን እንደዛ አቅም ያላቸው ሰዎች ቢሰሩ በጣም ውጤታማ ይሆናሉ። አዎ ግን ባያገኙም ስራ የለም ከሚለው ደግሞ ትንሽ ፈቀቅ ብለው ነገርኩሽ እኮ ስራ የለም ሁሉም ሰው ምናምን በቃ ይሆን የለም። ግን ደግሞ ከሌለ የለም ብለው የሚያስቡ ከሆነ የተገኘውን መስራት ምንም በቃ ጥያቄ ውስጥ የሚገባ አይደለም። ቢያንስ የገቡበት ስራ ላይ ደግሞ በደንብ አድምተው አስተካክለው መስራት እንጂ አሁን ስራ የለም ካልሽ የተገኘውን ስራ መስራት አለብሽ አይደል? አዎ እንጂ አሁን ስራ የለም የሚሉት ምንድነው? እኔ የሚመስለኝ እነሱ የሚፈልጉት ስራ የለም። ግዴታ ይሄንን ነው የምሰራው ብሎ የታጠሩበት ቦክስ አለ። ከዛ መውጣት አይፈልጉም። ስራ የለም የሚሉት ከሱ አንፃር ይመስለኛል። እና የማይወዱት ስራ ደግሞ መስራት አይፈልጉም። ሁሉም ሰው እንደዛ ነው የሚፈልገው። እሱ የሚወደው ስራ ቢሰራ ሁሉም ሰው ደስ ይለዋል። ግን ማንም ይጠላ የለም። ግን በቃ የላይፍ እንትኑም እንደዛ አይደለም። አይሆንም። እንጂ አሁን በተመረኩበት በሰራ ነው አሁን በጣም ደስ ይለኛል። ግን እንደ ቆሎ አላገኝበትም ብር። ስለዚህ በቃ ቆሎን ነው የምሰራው። ድካም ምናምን በጣም አለው በቃ በጣም ድካም አለው። አንዳንዴ አሁን ላንተኛ እንችላለን 2 ሰዓት የምንተኛበት ሳምንቶች አሉ። በቃ በጣም አስቸኳይ ምናምን ሲያዙ እና የማያደክም አይኖርም ብዬ አስባለሁ። ሁሉም ስራ ያው መጨረሻ ላይ ሲያልቅ ጥሩ ነገር ይመስላል። ያልን ያህል ልፋት ያለው አይመስልም፣ ግን ብዙ ልፋት አለው ሁሉም ስራ። ኦፍ ኮርስ ያደክማል ምናምን። ያው ድካም የማይፈልጉ አይስሩ። የማያደክማቸው ካገኙ እኔ ደስ ይለኛል ምናምን። አንዳንድ ሰው አሁን እንደኛ አሁን ላይሰራ ይችላል። 1 ሳምንት ሰርቶ በጣም ሊታመም ይችላል ካልለመደ። ምክንያቱም አድካሚ ነው፣ የሆነ ብዙ ነገር አለ አይደል? ስለዚህ ከሱ አንፃር ራሳቸው ነው እንትን መለየት ያለባቸው እንጂ አሁን እኔ ስራ የለም እኔ አላምንበትም፣ አልደግፈውም። አዎ ምክንያቱም እኔ በኢንጂነሪንግ ስራ ሳጣ የሚሆነኝን ሳጣ ነው ለውዝ የጀመርኩት አይደል? ለውዝ ስጀምር ግን ውጤታማ ሆኛለሁ። ራሴን አስተዳድሬ ቤተሰቤን እያስተዳደርኩ ነበር። አዎ ግን ይሄ ሁላ ደግሞ ድካም እንግልትና ልፋት አለው። አዎ ፊትሽ ፀሐይ ነው፣ ሙሉ ቀን ፀሐይ ነው የሚመታሽ ምናምን አይደል? አዎ ይሄ ማዲያት ይታሻል እዚህ ጋር አሁን ጠፍቶ ነው። ቆሎ ስጀምር ቤት ውስጥ ስለሆነ ስራው ብዙ መዞር የለውም። እንደ ለውዝ አሁን ታዘ በጣም ፀሐይ ነበረው። ኦፍ ኮርስ ፊትሽ ይበላሻል፣ ብዙ ነገር አለው። ግን ደግሞ እሱን ሳታልፊ ያው ካልተገኘስ ምን ታደርጊያለሽ? ድል የሚባል ነገር የለም ነው። በአንቺ እድሜ ያሉ ወጣቱ ነው ለብዙ ነገር ተጎጂም ተጠቃሚ። በዚህ ሰዓት ላይ ማህበራዊም ነገሩ ፖለቲካዊም ነገሩ ቢመጣ በይበልጥ እየተጎዳ ያለው የሚንቀሳቀሰው ነው እንደ የትኛውም ሀገር ኮንቴክስት። እዚህ ደግሞ በጣም ይብሳል። ስፔሻሊ ወጣቶች
አሁን የሚያጋጥመው ነገር እያሰለቸ ነው የመጣውና እቺን ቢያውቁ ደስ ይለኛል የምትዩ ምነግራቸው ነገር። እርግጥ አንቺን አይቶ ሰው ከህይወትሽ መማር ይችላል እውነት ዝም ብሎ ከንግግርሽም ከምታረጊውም እኔ አሁን እንደ ጓደኛም ከዛ እንደ ህይወት ተሞክሮ ግን ማንኛውም ሰው አንቺን ማንበብ ይችላል በቀላሉ። ነገር ግን ይሄን ልንገራቸው የምትያዩ ነገር ካለ ነግረን ጨዋታችንን መቋጨት እንችላለን። ይሄን የምለው ብዙ ጊዜ የማስበውን እኔ እንዳልኩሽ ነው የሚወዱት ፕሮፌሽን ካገኙ ይስሩ፣ እኔ ደስ ይለኛል። ከዛ ግን ካልተገኘ ደግሞ የራሳቸው ነገር ቢኖራቸው እኔ ደስ ይለኛል። ሁሉም እንዳልኩሽ ለምሳሌ ነው አሁን በለውዝ ጀመርኩኝ ቆሎ እየሸጥኩ ነው። ቆይቼ ደግሞ ብዙ ኤክስፖርት ምናምን መድረስ እፈልጋለሁ ስቴፕ ባይ ስቴፕ አይደለ። ከዛ ለሌላቸው ነው የምልሽ ኢንሻአላህ ለሌላቸው በትንሽ ብር የሚጀመር ነገር ቢሰሩት ደስ ይለኛል። ከዛ ደግሞ አብዛኞቹ ሳይሞክሩ ነው እንትን የሚያደርጉት። ለምሳሌ አሁን ለውዝ ሳዞር ማግኛ አይመስላቸውም፣ ብር ግን አገኛለሁ አይደል። ስትሞክሪ ነው ብዙ ጊዜ የምታገኘው። ስትሞክሪ ደግሞ ፈጣሪ በተለይ ለእንደዛ አይነት ስራ ደግሞ በጣም እንደሚባረክ እኔ በራሴ ስላየሁት ከዛ ሁሉም ነገር በትንሽ ቢጀምሩት ደስ ይለኛል። ለምሳሌ አንዳንድ ሰው ንግድ የማያውቅ ከሆነ ከበፊት ለምሳሌ አንዱ እህቱ ወይም ወንድሙ ምናምን 500,000 ወይም 1 ሚሊዮን ብር ቢሰጣቸው በሱ ብር ባይጀምሩ ጥሩ ነው። ምክንያቱም የንግድ ነው ሃው የላቸውም፣ ኔትወርክ የላቸውም፣ ብዙ ነገር የለና ኪሳራ ነው የሚሆነው። ብዙ ስላጋጠመ ማለት ብር ስላለ ብቻ በሱ ብር አይጀምርም። ግን በትንሽ ቢጀምሩት ለምሳሌ አሁን እንዴት ልበልሽ አሁን ሱቅ ምናምን አለ አይደለ ሱፐር ማርኬት ምናምን ከሱ ይልቅ አሁን ከስር ብትጀምሪ ለምሳሌ ሊስትሮ አለ አይደለ ሊስትሮ ከዛ ትንሽ ቆይተሽ ደግሞ ካልሲ ምናምን ትጨምሪበታለሽ። ከዛ ሶፍት ምናምን ከዛ እያለ አይደል እያደገ ከዛ ሱቅ ይሆናል። ስታርቲንጉ ላይ መረጋጋት እንደዛ ቢሆን አንደኛ ነገር ሰው እያወቅሽ ትሄጃለሽ፣ ብዙ ከስተመር እያያዝሽ ትሄጃለሽ። የሆነ ሰዓት ላይ ከፍ ያለ ነገር ብታገኝ የሚገዛሽ ሰው አታጭም ይሆን የለም። እንደዛ ብዬ ነው የማስበው ነው። በብዙ ብር ንግድ ባይጀምሩ ደስ ይለኛል። ለነጋዴዎች ንግድ ያሰቡት ነው ሃው ከሌላቸው ካላቸው ደግሞ ቢጀምሩ ጥሩ ነው። ያው አሁን ከቆሎ ሽያጩ አጠገብ በዛው የቢዝነስ አማካሪ ማግኘት ይችላሉ። እዚህ ጋር የሚገጥምሽ ነገር ስለሆነ ጓደኞች አሁን አሉ ገና ምንም ስለ ንግድ ሳያውቁ ምናምን ብር ስላላቸው ብቻ ይጀምሩና በ6 ወር የሚከስሩ አሉ፣ ፌል ያደርጋሉ። ከዛ እሱ ደግሞ ያልሆነ እንትን ውስጥ ይከታቸዋል። ምክንያቱም ከቤተሰብ ነው እሱን ብር የሚቀበሉት፣ መመለስ አለባቸው። ባይመልሱ ራሱ ያስጠላል። ከስረሽ እንደገና ሌላ እንትን ውስጥ ነው የምትደርሺው ነው። እሱ ፓርት ቢታሰብበት። ከዛ ደግሞ ባይቸኩሉ ስልሽ የሆነ ሁሉም ነገር በአንዴ እንዲኖራቸው ቀስ በቀስ ቢፈልጉ ማለት በቃ የሆነ የለም ቀስ በቀስ ሲሆን ሁሉም ነገር ፐርፐዝ ይኖረዋል ላይፍሽን። በአንዴ ሁሉም ነገር ስታገኙ ለምሳሌ በቃ ቤቱንም መኪናውንም ምናምን በአንዴ ስታገኙ ከዛ ፐርፐዝ አይኖርም። ለምንድን ነው የምትኖሪው? ብዙ ነገሮች ከእድሜ አንጻር የሚገኙ ነገሮች አሉ አይደል? የሆነ ስታርጊ እያይሻቸው የምትሄጂ ነገር ለመኪና ለመግዛት የምትከፊው ብዙ አይነት መስዋዕትነት አለ፣ ብዙ አይነት ድካም አለ። እሱን ድካም ደክመሽ ስታገኙ መኪናውና በአቋራጭ መንገድ ስታገኙ መኪናው ይለያያል። ፊሊንግ አይደል? ይሆናል የምትሰጪው ቫልዩም ይለያያል፣ የምትሰጪው ክብርም ይለያያል። አሁን የኔ 1,000 ብርና እኔ ለሆነ ሰው እየሰጠሁት 1,000 ብር ለሱ 1,000 ብርና ለኔ 1,000 ብር ይለያያል ዋጋ። ያንቺ የላብሽ የድካምሽ ውጤት ነው ያ ገንዘብ እና እንደዛ ቢሆን ደስ ይለኛል። ባይቸኩሉ አቋራጭ ምናምን አያስኬድም። ለምሳሌ አሁን ትግራይ ላይ ስታየው ሎተሪ ምናምን በጣም ብዙ በዛ። ምክንያቱም ሌላ ስራ የለምና አቋራጭ እና እንደ ቁማር ይሆናል። ገባሽ? ስራ አይሰራም። ይደርሰኛል አንድ ቀን ብለው እንትን ተስፋ ያደርጋል። በጣም ቁማር ይበዛል። የጦርነቱ አንድ እንትን ደግሞ ቁማር ይበዛል ምናምንና ቤቱን ባንዴ ማግኘት ይፈልጋሉ፣ መኪናውን ባንዴ። እንደዛ ደግሞ አይሆንም ብዬ ነው እኔ የማስበው። ምክንያቱም የለፋሽበት ነው ምን ጊዜም ፈጣሪ ሊባርከው የሚችለው ብዬ ስለማስብ ማለት ነው። ከዛ ደግሞ የምትሰሩ ሰዎች ደግሞ እንደኛ ትልሽ ስራ ላይ ያላችሁ ምናምን ደግሞ የሆነ አንዳንዴ አይበረክትም ምናምን የሚባላል አይደለ? እኔ አሁን የሆነ ነገር ሲጠፋብኝ ምንድን ነው ያደረኩት ብዬ ራሴን ጠይቃለሁ አይደል? የሆነ ያጠፋሁት ነገር ካለ
ወይም ከሰው የወሰድኩት ትንሽ ብር 1 ብር ለምን አይሆን ቼክ አደርጋለሁ ራሴን አይደል። ከዛ እሱም በቃ ስህተቴን እንትን ነው የምናደድ አይደለም የሆነ ነገር ሲጠፋብኝ ምናምን ምንድን ነው ያጠፋሁት ብዬ ማስብ ሰው ነኝ እኔ ለራሴ ምናምን። ወይም ለምሳሌ አስራቴን አልከፈልኩም ምናምን የሆነ ብቻ ራስሽን መፈተሽ የራስሽ ኃላፊነት የቱ ጋር ነው? አዎ እንጂ ብቻ እንደሱ ሁሉም ነገር ለሆነ ፐርፐዝ ነው የሚፈጠረው ብዬ ነው የማስበው። ፈተናውንም ምናምንም ብዙ ነገሩ ለሆነ ነገር ይሆናል። እንደዛ ስል ደግሞ የሆነ አያስከፋ ምናምን ማለት ሳይሆን ያው ሁሉም ነገር ብቻ የላይፍ ፓርት ነው ብዬ ማለት ነው። ስለዚህ ያው ለእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር እየሰጣችሁ ሂዱ ነው እየሰጣችሁ ሂዱ እና ለውጥ አለው በጣም። እኔ አሁን በጣም ለውጥ ያየሁበት እሱን ተግባራዊ ማድረግ ሲጀምር ነው። ኦብቪየስሊ አንዳንድ ጊዜዎች ላትከፊ ይችላል። ለምሳሌ ያኔ ደሞዝተኛ እያለሁ 5000 ብር ነበር የሚከፈለኝ፣ 3500 ነበር ቤት ኪራይ የሚከፍለው፣ 1500 ነበር የሚቀረኝ አይደል? ሰቅለሽ ተመርቀሽ ማለት ነው ራሱ መንግስት አስከፍቶሽ። ከዛ 1500 ደግሞ በቀን አንዴ ነበር የምበላው። አሁን ከዛ ውስጥ 11 መክፈል ይከብደኝ ነበር አይደል? የራሴ ሲጀምር ነው እየቀለለኝ የመጣው፣ መክፈሉ ቀላል እየሆነ ይመጣል ምናምን አይደል? ያው እሱን ደግሞ ፈጣሪ ታሳቢ ያደርጋል ብዬ አስባለሁ። እና ብዙ ነገር ብቻ ራሳችን ብንፈትሽ ሁሉም ነገር ላይ ሁሉም በየሃይማኖቱ የጎደሉት ነገሮች ምንድናቸው? የቀማኑ ካለ የሰው ገንዘብ የተደባለቀ ቢያንስ ለሰዎች ክሬዲት። አሁን ብዙ ጊዜ እንደዚህ አይነት ስራ ላይ ምንድነው ሲወስድ ነው ሰው ደስ የሚለው፣ የሰው ገንዘብ መክፈል አይፈልግም። እሱ ደግሞ አይሆንም። በጣም ይዞብሽ ነው የሚጠፋው። እኔ አሁን እንደኔ ይዞብኝ ነው የሚጠፋው ተሳስቼ እንኳን ባደረግ እስከማስታወሰው ድረስ። ምክንያቱም ሁሉም ሃይማኖቶች ጥሩ ስብዕና እንዲኖረን ነው የሚሰብኩት። ትክክል። መጥፎ እንድንሆን የሚሰብክ ሃይማኖት የለም። ሃይማኖታችን ሁላችንም ብናቀው ከበሬ በዘለለ ብናቀው፣ ምክንያቱም ሁላችንም አሪፍ እንሆን ነበር እሱን ተግባራዊ ብናደርግ ኖሮ። እኔ ሁሉንም ሃይማኖቶች እንደዛ ሁሉንም ፖዚቲቭ ነገር ነው የሚሰብኩት አይደል? ሁሉንም ሃይማኖት የተሻለ ስብዕና እንዲኖረን የሰው እንዳንፈልግ ምናምን አይደል? ሁሉም ብቻ እሱን ተግባራዊ ብናደርግ ደስ ይለኛል ብናቀው። አሁን በተለይ በእኛ ባች ያሉት ከኛ በታች ያሉት በተለይ በአሁን ያሉት ትውልዶች የሚያውቁት አላጋጠመኝም። እኔ ማለት የሆነ ባይ ዲፎልት ነው የሚያምኑት። የሆነ ያውቁታል ብለሽ የምታስባቸው በጣም ትንሽ ቁጥር ናቸው እና ብታውቁት ደስ ይለኛል ሁላችንም ብናውቀው። መሰረታዊ መርሆች የሚለውን ሁሉም ሰው ያን ቢተገብረው ለምንድን ነው ይሆን? እና ደግሞ ብዙ ነገር አለ። ያው እንደምታውቂው መጽሐፍ ቅዱሳችን አሁን ብንተገብረው ኑሮ አስቢ አሪፍ ስብዕና ነበር የሚኖረን ሁላችንም። እና መሰረት ነው ለእኔ አሁን እሱ ነው መሰረቴ እና ሁላችንም እናውቀው ነው የምለው። አመሰግናለሁ። እኔም ያው እንደ ሰሎሜ ቤት እንግዳችን ስለሆንሽ ስለመጣሽ በጣም ደስተኛ ነኝ። በእርግጠኝነት ስፔሻል የሆነ የክረምት ወቅት እንደመሆኑ ግራጁዌት አድርገው የመጡ በርካታ ተማሪዎች ይኖራሉ። ያው እንኳን ደስ አላቸው። ግን ምንድን ነው ከዚህ በኋላ ወዴት ነው የሚሄዱት? ቤተሰባቸው የሚሰራው ቢዝነስ ነበረ ወይ? እሱን ነው ማስቀጠል የሚፈልጉት? መቀጠር እስከሆነ ምን ድረስ ነው? የቅጥሩን ሁኔታ አጣርተዋል ወይ የሚለውን ይሄ ገንዘብና የህይወቱ ፍልስፍና ሞር ደግሞ በኖረበት ሰው ሲነገር በጣም ደስ ስለሚል ውድ ተመልካቾቻችን ከንግስቲ በጣም ብዙ ነገር እንደምትወስዱ ተስፋ እናደርጋለን። እኔ በራሴ ከእሷ ጋር ስላወራሁ የሰሎሜ ቤት እንግዳ ስለሆነች በጣም ደስተኛ ነኝ። እኔ በግሌ ከንግስቲ ጋር ዛሬ ስለቆየሁኝ በጣም ደስተኛ ነኝ። እግዚአብሔር ያክብርልኝ። ያው አሁን በዚህ ሰዓት ራሱ እኔ ጋር ተቀምጠሽ ብዙ ትዕዛዞች የሚወጡበት ብዙ ስራ የምትሰሪበት ጊዜ ነው የተሻማሁብሽ እና ከዚህ የበለጠ አድገሽ በጣም ደስ በሚል ለውጥ ላይ በድጋሚ እንደምንገናኝ ተስፋ አደርጋለሁ። እኔ እንዳንቺ አይነት ሴቶች በሚመሩት ህይወት በጣም ከሚቀኑት ውስጥ አንዷ ነኝ እና ደስ በሚል ስኬት ፈጣሪ በፈቀደልሽ ቦታ ላይ ደግሞ ድጋሚ ለመገናኘት ያብቃን። አመሰግናለሁ። ጊዜሽ ሰውተሽ እዚህ ስለመጣሽ እኔም በጣም ነው አመሰግነው። ንግስቲ አክብረሽ ስለጠራሽ ያው እኔ ነኝ በደንብ ማመሰግነው። ያንቺ ምስጋና ተቀብያለሁ። ውድ ተመልካቾቻችን የዛሬ ሰሎሜ ቤት ቆይታ ይሄንን ይመስል ነበረ። ብዙ ነገሮችን ሌስን እንደምትወስዱ ተስፋ አድርጋለሁ። ሀገሪቷ ላይ ያለውን ነገር ደግሞ ሞር ተረጋግቶ ሁሉም ወጣት የሚፈልገውን ህልሙን የሚያሳካበት አመት እንዲመጣልን
በዚሁ አጋጣሚ መልካም ምኞት መመኘት እፈልጋለሁ። በቀጣይ የሰሎሜ ቤት በሌላ እንግዳ እስከምንገናኝ ድረስ ቸርን ሰንብት።